እያወራሁ ያለሁት ስለ ድድ መድማት ነው። ለተከታታይ 2 ወይም 3 ቀናት ጥርሳችሁን ሳትቦርሹ ቀርታችሁ የድድ መድማት፣ የድድ መቅላት፣ የድድ ማበጥ ገጥሟችሁ ያውቃል? በተለይም ጥርሳችሁ እዚች አካባቢ ወይም እዚች አካባቢ ላይ እንደዚህ አይነት ምልክት ያለባችሁ ሰዎች ይኸውላችሁ፣ ምክንያቱ ይሄ ነው። ለአንድ ቀን ጥርሳችሁን አልቦረሻችሁም ወይም ደግሞ አላጸዳችሁም ማለት ጎጂ የሆኑ ባክቴሪያዎች በበቂ ሁኔታ አፋችሁ ውስጥ እንዲራቡ ፈቅዳችኋል ማለት። ይሄ ማለት ደግሞ የጥርሳችን ጥግ ጥግ ላይ በከፍተኛ ቁጥር እንዲጠራቀሙና አሲድ እንዲያመነጩ እድል እየሰጣችኋቸው ነው። ምክንያቱም ጥርሳችሁን አታጽዱ እንጂ ምግብ ተመግባችኋል። የምግብ ቅሪት ደግሞ ጥርሳችሁ ላይ ይጠራቀማል። ጥርሳችሁ ላይ ሲጠራቀም ደግሞ ባክቴሪያዎች በቂ ምግብ ያገኛሉ። በቂ ምግብ አገኙ ማለት ደግሞ አሲድ ያመነጫሉ። አሲድ ደግሞ የድዳችን እዚህ ጥግ ጥግ ላይ ያለችዋን ሶፍት ቲሹ ወይም ደግሞ ቀዩን ነገር ኢንፌክሽን እንድትፈጥር ያደርጋታል። ይሄ ኢንፌክሽን ታዲያ የድድ እብጠት፣ የድድ መቅላት ያመጣል። ይሄ የድድ መቅላት መጨረሻ ውጤቱ የድድ መድማት ይሆናል። መፍትሄው ታዲያ ምንድነው? ምግብ እስከተመገብን ድረስ ጥርሳችን ንጽህናው መጠበቅ ግዴታ ነው። ዛሬ ቦርሻለሁ ነገ አይበቃም። ጠዋት ቦርሻለሁ ማታ አይበቃም። ለዚህም ነው አንድ ሰው ከቤት ሲወጣ በቦርሳው የጥርስ ብሩሽና የጥርስ ሳሙና ሊለየው አይገባም። በነገራችን ላይ ክረምት እስኪ ወደኛ ነው ከኛ ጋር ቆንጆ ጊዜ እናሳልፍ። ቤና ልዩ የጥርስ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ውድ ቤተሰቦቼ በመላው ዓለም ያላችሁ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ? የሰላም ናችሁ? ሰላም፣ ጤና፣ ፍቅር፣ ደስታ ነብዝቼ ለእናንተ ታመኝቻለሁ። እንግዲህ በምስሉ እዚህ ላይ የምታዩት እኔ በድዴ ላይ የወጣው ደም ነውና በመንዲል እንትን ብዬ ግን ሰርች አርጌ አየሁትና ምንድነው ችግሩ ብዬ አየሁት። ይህንን ዶክተር ያስተላለፈውን መልእክት ያው እኔም ሰብቼው ነው ለእናንተም ሼር አደረኩትና ይሄ ሁሉ ደም በድዴ ነው እኔ ነው የወጣው። ምንድነው እኔ ማታ ማታ ያኔ ሁሌ ማታ ማታ ስተኛ ፊቴን እታጠባለሁ፣ ጥርሴን እቦርሻለሁ ማለት ነው። ጠዋት ጠዋት ግን ሁሌ ጥርሴን ማልቦርሽበት ሰዓት ይበዛል፣ ቀን ይበዛል ማለት ነው። ለምን እንደሆነ ታውቃላችሁ? እኔ ከሴትዬ ነው መተኛው። ብሩሽ ያለ ደግሞ ሌላ ክፍል ነው። ሌላ ክፍል ጠዋት ለሰላቴ ስነሳ ብሩሽ ሄጄ አምጥቼ እንዲቦርሽ ሌላ ሰው የሌላ ሰው ክፍል አልፌ ነው የምሄደውና ለዛ በር ስከፍት ያንን ሰው ረብሻለሁ በማለት በቃ የሴትዮን ሽንት ቤት ገብቼ ኡድዋሪቄ እዛውም ሰግጄ በቃ እዛውም ስራ መጀመረበት ክፍሌ ሳሌስ ስራ መጀመረበት ሰዓት አብዛኛ ሰዓት እንደዛ አይነት አለ ማለት ነው። እና በዛ አይመችኝም ማለት ነውና ያው አንዳንዴ ሰዎቹ ካልተኙ ምናምን እዛ ሄዳለሁ ብሩሽን አመጣለሁ። ግን አብዛኛው ጊዜ ጧት ጧት ማልቦረሽበት ሰዓት ይበዛል ማለት ነውና የማታ ማታው በቂ ሆኖ አልተገኘም ለኔ ጥርስ። ቢያንስ በቀን 2 3 በበላው ቁጥር መቦረሽ ነው የፈለገው። እሱ ሲልቀርበት ነው እንደዚህ ይያያችሁ በጣም ነው የፈሰሰኝ ደም ማለት ነው። ምንድነው ያደረገው? አበጠ፣ እባጭ አመጣ። እንዴ ምንድነው? ሌላ ነገር በቃ በጣም ኢንፌክሽን ፈጥሮብኝ ነው እንዴ ሐኪም ቤት ላይ ጥርስ ልክ ጥርስ እንዳመመው ነው ያደረገኝ። አያችሁ በዚህ ያበጠውን ቦታ በዚህ እንትን አልኩት። ስነካው በጣም ኃይለኛ ደም ነው የፈሰሰው ማለት ነውና እና ከዛ በኋላ ምን አደረኩኝ? ሰርች አድርጌ አየውኝ ማለት ነው። ሰርች አድርጌ ካየውኝ በኋላ ይሄንን ነገር በጣም ማቦረሽ አለባችሁ በቃ በቀን 2 ምናምን ይሄንን ቪዲዮ የቀረጽኩት ሳምንት ይሆነዋል። ለውጡን እስከማይደረስ ወላ ቪዲዮ አለቀኩላችሁም። ከዛ እስቲ ይሄማ ግዴታዬ ነው በራሴ በመመጣው ብዬ ብሩሽ እንዴት አደርጋለሁ? የጥርስ ሳሙናዬንና ብሩሽ ማታ ሴትዮ ክፍል ለተኛ ስገባ እጄ ይገባለሁ። ከዛ ጠዋት በትክክለኛ እቦረሻለሁ፣ ማታ እቦረሻለሁ፣ ጠዋት እቦረሻለሁ። ቀን ቀን አልቦረሽም፣ የማላገውን አልነግራቸውም። እና ቀን ቀን ስበላ ስለምውል ማለት ነው አፌ አያርፍም። አላኩልያል ግን ያ እባጭም የለም ደምም የለም ማለት ነውና በጣም አስፈላጊ የሆነ ማታና ቀን ቢያንስ ማቦረሽ ግዴታችሁ ነው፣ ለሌላ ነገር ሳንጋለጥ ማለት ነው። እና እንደኔ እንደዚህ የደም ጎርፍ ከምታዩ ምናልባት እንደዚህ አይነት ነገር ከገጠማችሁ ብዙ ሰው በትክክለኛ የዚህን ቤጅ ቲክቶክ ላይ ነው ሰርች አድርጌ ያወራትኩትና ሳይ ብዙ ሰው በጣም ይፈሰኛል። በቃ በጣም እንደውም ያኔ ሲናገሩ ሁሉም ይፈሳቸዋልና ችግራቸው ይሄና ይሄ ብቻ ነው። ይሄ ስቲኪንን ደግሞ እኔ በጣም ስላመመኝ የወጋሁት እንጂ ውጉት እያልኩኝ አይደለም።
በጣም ባትጠቀሙት አስፈላጊ አይደለም በፍጹም ማለት ነው። እና ጥርሳችሁን በስቲኪኒ እንደዚህ አድርጋችሁ ሲታወጡ ጥርሳችሁ በመሀል መሀል ክፍተት እየፈጠረ ነው። በዛ ደግሞ ምግቡ እዛ ገብቶ ይጠራቀማል፣ ኃይለኛ ሽታ ይኖረዋል፣ ባክቴሪያ ይፈጥራል። ስለዚህ ስቲኪኒ እያሳየዋችሁ እኔ እንትኑን እባጩን ነው የወጋውበት እንጂ ስቲኪኒ ይጠቀማለሁ አይደለም። እና ብቻ ባትጠቀሙ በጣም አንዳንድ ሰው ጥርሱ ሲበላ ወይንም በበላ ከበላችሁ በጣም በስቲኪኒ የሚቦረብር ሰው አለ ማለት ነው። እና ይሄ ትክክል አይደለም። ጥርሳችሁን ክፍተት እየፈጠራችሁበት ስለሆነ እባካችሁ በእኔ ተማሩ። ማታም ቀንም ሳትረሱ ሳትዘናጉ ጥርሳችሁን ማጽዳታችሁን እንዳትዘነጉ እላችኋለሁ። እንግዲህ እኔ ወላሂ እንደዚህ ደም ሲፈሰኝ እኔ በጣም ነው ያስፈራኝ ማለት ነው። እና ለዛ ነው አለጡል ገብቼ ሰርች አድርጌ ሳወጣ እንደዚህ ይሄ ነው ችግሩ። ከዛም ዶክተር ባለኝ መሰረት ሰራውኝ፣ መቦረጅ ጀመርኩኝ። አሁን ምንም አይነት ደም የለብኝም፣ ምንም አይነት ነገር የለብኝም ማለት ነው። እና ስቦርሸው ምንም አይነት በቃ የለም ማለት ነው። እና አልሐምዱሊላህ እና እንደኔ ግራ ለተጋባችሁ ይሄ ቪዲዮ ለእናንተ መፍትሄ ይሆናል ብዬ በማሰቤ ነው ለእናንተ ሼር ያረኩላችሁ። ከወደዳችሁት ላይክ ሼር አድርጉት እና ተጠቀሙ ትላችኋለሁ። ከመጥፎ ነገር ሁሉ አላህ ይጠብቀን፣ አላህ ይጠብቃችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። እና እስቲ የምታውቁ ካላችሁ ንገሩኝ እላችኋለሁ። ውድ ቤተሰቦቼ ምን ላድርግለት እና ለምንድን ነውስ እንደዚህ የሚሆንባችሁ አላችሁ ወይ? ለምንድን ነው እንደዚህ የሚሆነው?